ሰላም እንዴት ናችሁ? ታሪኬን ስጀምር ምን አለ አለመኖር ብንኖር ብዬ የተመኘው ነው። የኔ ታሪክ የሚጀምረው በ1990ዎቹ መጨረሻ ላይ ነው። ስሜ ለዓለም ነው። ከመወለዴ በፊት ያለምንም ብዙም ባላውቅም በወሬ የሰማሁትን ላካፍላችሁ። አባቴ ምስክር ይባላል። በጣም ግርማ ሞገስ የሞላበት ታዋቂና ተወዳጅ ሰው ነው እንደነበር ከሁሉም ሰዎች ሰምቻለሁ። ባለሀብትም ነው። ብዙ ቦታ ብዙ ሱቅ ነበረው። እናቴ ደግሞ ሰላም ትባላለች። እጅግ በጣም ውብ ሴትና ለኔም የምመሰክረው ነገር ነው። ነገር ግን ውጫዊ ውበት አብዝታ ስትወደው ውስጣዊ ያቆሸሸ ሴት ሆነች። እናቴ አይፈቅምና እናት እያልኩኝ ልቀጥል። እናቴ ዘመድ አልነበራትም። አንድ ሰው አግብታ እየኖረች 2 ልጆች ወልዳለች። እየኖሩ በአንድ ክፉ ቀን በአጋጣሚ አባቴ አያቴ ማንም እንደሚመሰክር ውጫዊ ውበትን ያለስስት የሰጣት ስለነበረች አባቴን ለማሸነፍ ጊዜ አልፈጀባትም። እጅግ ለስላሳ ረጅም ጸጉር አላት። የተስተካከለ የሰውነት ቅርጽ አለባበስ ጋር ተዋህዶ አባቴን በአንድ እይታ አጠመደችው። መቼም ሰውን እንዳየኑ ውስጣዊን ማወቅ አንችልም። ውጫዊ ብቻ ተመልክቶ ውስጧን ማወቅ አልቻለምና በዛች ቅጽበት እውር የሆነ ፍቅር ውስጥ ገባ። ነገር ግን ስላላት ትዳርም ሆነ ልጅ አባት የሚያውቀው ነገር አልነበረም። አባቴ ብዙ ሴቶችን የሚፈልግ ሰው ስለነበረ ሁሉንም ክዳ አባቴን አገባችው። እንዴት እንደተግባቡ አላውቅም። ምክንያቱም አባቴን የገደለችው አፏን እንኳን በቅጡ ሳልፈታ ነው። በዛ ምክንያት የአባቴ ጋር ያወራነው ነገር አላስታውስም። ገና የ3 ዓመት ልደቴን ባከበርኩኝ በወር ውስጥ ነበረ። አሁን ድረስ ቂመኛ የሆንኩት በአባቴ ሞት ሳይሆን በአሟሟቱ ስለማዝን ነው። ጠልቄ ባላውቅም የተጋቡ በአመት እኔን ወልደው በፍቅር ይኖሩ እንደነበር ሰምቻለሁ። ከዛ ምን እንደተፈጠረ ሳያውቅ እናቴ ባህሪዋ መቀየር ጀመረች። ከቤት መውጣት አበዛች ምናምን። የመጀመሪያዋ እርጋታ ያላት ሴት መሽቶ ሲነጋ ባህሪዋ ተቀየረ። በዛም ሰሞን አባቴ ከባድ ታመመ። በሽታውም ምን እንደሆነ እንኳን አይታወቅም ነበር። ሆስፒታል መሄድ አልፈልግም ብሎ ለረጅም ጊዜ ተኝቶ ነበር። እሱም እንደ እናቴ ባይሆንም በቅርብ ዘመድ የለውም። ወዳጆቹ ብዙ ስለሆኑ እንጂ እነሱ የሚያውቅ ግን ጥሩ ሚስት እንደሌለው ስለሆነ መተው አይተውት ይመለሳሉ። እንዲህም እያለ ራሴን በራሴ እያስታወስኩ ከወር በላይ ተቀምጧል። 3ኛ ዓመት ልደቴ በህመም ውስጥ ሆኖ ዋጥ አድርጎ አከበረልኝ። የዛኔ አባባ እያልኩ እየጠመጠምኩበት ነበር። ሲስቅ ስለማይ እንዳመመው አላውቅም ነበር። ካደኩ ማለቴ ትንሽ ከፍ ካልኩኝ በኋላ ግን አባቴ የሞተው ምን ሆኖ ነው ብዬ ስጠይቅ የነገሩኝ የሚያስጠላ መልስ ነበረ። ጥያቄ ፈጠረብኝ። ለምን የሚል ነገር ተሰማኝ። የነገረኝ የሚያስጠላ መልስ ነበረ። ግልጽ አልነበረም። አባቴ ታሞ ከቆየ በኋላ ደህና ሆኖ እንደነበርና ጓደኞቹ ጠይቀውት ደህና መሆኑን አይተው ሲሄዱ እናቴ በግድ ፀሐይ ላይ ቁጭ አድርጋ ጸጉሩን ሙሉ እንደላጨችውና ተመልሶ ገብቶ አልጋ ላይ እንደተኛ እዛው ለዘላለማዊ እንቅልፍ እንዳንቀላፋ ነበር የነገሩኝ። በእርግጥ አባቴ መንግስተ ሰማያት እውነተኛ ቦታ ነው ብዬ አምናለሁ። እንግዲህ የኔ ስቃይ ህይወትን የሚጀምረው ከዛች ቀን በኋላ ነበረ። እናቴ አባቴ በሞተ በአመቱ ምናምን ታናሽ እህቴን ትዝታን ወለደች። ትክክለኛ ስሟ ረዴት ነው። እኔ ግን እሷን ባየው ቁጥር አባቴ ትዝ ስለሚለኝ በቃ ትዝታ ነው የምላት። እሷ የምስክር ልጅ ነው አባቷ ብትልም የሰፈሩ ሰው ግን ለወንድ ብላ ባሏን ገላ ሌላ አገባች እያሉ ሲያወሩ እየሰማሁ ነበረ። ነገሮች ባይገቡኝም አባቴ እያለ ራሱ እሷን ለስራ ሲወጣ ሌላ ሰው ቤት ይመጣ እንደነበር አስታውሳለሁ።
ከዛም ልጅን እንደወለደች አብርሃም የተባለ ከሷ እድሜ የሚያንሰውን ሰው ያለምንም ፍቃድ አገባችው። ከዛ ቀን በኋላ ደግሞ ከፊት የሚመጣው ሰውዬ አይቼም አላውቅም። ብቻ ሁሉም ነገር ውስብስብ ያለ ነገር ነው። እሱ የባለቤቱ ሀብት ሙሉ እንደማትወርስ ስላወቀ ለዛ ብሎ ያገባት ይመስለኛል። የመጀመሪያ ቤት ሲመጣ ጣፋጭ እየያዘ ይመጣ ነበር። ቀጥሎ እሷ ቤት ሲገባ ግን ጸባዩ ተቀየረ። በዚች ህይወት በጣም የተፈተነኝ ነገር ቢኖር የሰው ልጅ መቀያየር ነው። ሁሉም ሰው እንደጠበቅሽው አይደለም። ሁሉም የሆነ ሰዓት ይቀየራል። ውስብስብ በእድሜ ሳይሆን በምናሳልፈው ነገር ይመስለኛል። ነገሮች ያለ እድሜያቸው አበሰሉኝ። ከዛኔ ገና የ6 ዓመት ህፃን ነበርኩ። አብርሃምም ውጪ ነው። በጣም አምሽቶ ነው። እናቴ እንደለመደችው ቡናዋን አንቀራርባ በትዕግስት እየጠበቀችው ነው። እኔ ከትዝታ ጋር ስለምተኛ እሷ እንቅልፍ ስለወሰዳት እንደተለመደው እሷን እያየው እየቸመሰልኩ ህይወቴን እያሰብ ተቀምጬ ነበር። አባቴ ከሞተ በኋላ ተቀያየርኩኝ። ነገሮች በዝግታ ለመረዳት እየሞከርኩ ሳለ ድንገት በሩ በኃይል ሲንኳኳ ፈርቼ የመኝታ ቤቱን በር ዘጋው። ወዲያውኑ በጭቅጭቅ ድምፅ መስማት ጀመርኩ። ምንድነው በየቀኑ የሚጨቃጨቁት? ምን ላድርግ? እናቴ በቃ አይገባኝም። እኔ የማንንም ዲቃላ ላሳድግ አይደለም ያገባሁሽ። አብርሃምም በየጊዜው ዲቃላ ትርጉሙን ስለማላውቅ አላናደደኝም ነበር። እሺ ታዲያ ምን ላድርግ? በቃ ያልሽውን አድርግ። ምን እንዳልሆን ነው? ትልቅ አይደለች ኋላ የምልሽ ሁሉ ዘግዝከሽ ፈርቻት እውን ሆኖ ሁሉም እንዳታጭ ተቋረጠ። ወደ እኔ እንደመምጣት ስላወቅኩኝ ፈጥጬ ከትዝታ አጠገብ ተኛው። እንደጠበቅኩት ነበር። ወዲያውኑ በሩን ብርግድ አድርጎ ገባች። ኖረሽ ምን ልጠቅሚኝ ነው ብላ ተመልሳ ሄደች። በጣም ያማል። በልጅነት አእምሮዬ ብዙ ነገር ተጠራቀመብኝ። ሳላቅስ ነው ያደርኩት። ጠዋት ስነቃ በጣም አሞኝ ነበር። ተኝቼ ገና መጸዳጃ ቤት ልገባ ስል መወለዴን በሩን ተደግፎ ነበር። ሳላስበው ወደቀብኝ። ጎነበስ ብዬ አምስቼው ዞር ስል ሁለቱም ከኋላዬ ቆመው ነበር። ምን ነው እማዬ አልኳት ደንግጬ። ልትነሳኝ እንደው ታውቂው ይሆናል ባላውቅም። እናቴ ይንሳሽ ምን አባሽ የቤቱ ዕቃ ታጠራቅምሻል ብላ በድንግዝ ማሞሲያ አለማቋረጥ ቀጠቀጠችኝ። አሁንም መመተቴን ሳይሆን የተመታውትን ምክንያት አልገባኝም ነበር። አዳራጨውን በምን እንደተስማሙ በምን አውቃለሁ። በህመም ላይ ሌላ ህመም። እናቴ እግዚአብሔር እማዬ ያማል ተይኝ ይቅርታ። በርካታ ነገሮችን አልኳት። በልጅነት አንደበቴ ብላቴና ብለምናት ሳታቆም ልክ ሲደክማት ጥላኝ ሄደች። ይህን ሲፈጠር ደግሞ አብርሃም ቆሞ እያየ ነበር። አሻግሬ ያየሁት ግን ታናሽ ትዝታን ነው። መኝታ ቤቷ በር ስር ሆኖ አጮልቃ እያየች ነበር። ገና 3 ዓመቷ ሳይሞላት አእምሮዋ እንደኔ እንደቆሸሸ ስለማልፈልግ እሷን ጥለት ሄድኩኝ። ጥርሴን ሙሉ እያሳየሁት እየተጎተኮትኩኝ ወደ እሷ ሄጄ ቀልድ እንደሆነ እንድታስብ ለማድረግ ሞከርኩ። ልጅነቴ ሰላም ነው። አንዳንዴ አመነኝና ፍልፍልቅ ማለት ጀመርኩ። እሷ ካረሳሳ በኋላ መጸዳጃ ቤት ውስጥ ገብቼ በዛ እድሜ እንዴት እንዳሰብኩት ባላውቅም ውሃውን ከፈትኩት እና ስቅስቅ ብዬ አለቀስኩ። እኔ አሁንም ድረስ ዝናብ እና ውሃ በጣም እወዳለሁ። ምርጥ ጓደኞቼ ዝናብና ውሃ ናቸው። ያለቀስኩት ስለሚመስል የዝናብ ውስጤ ፊቴ ቢርስ ማንም አያለቅስም መሆኑን ስለማቅ በጣም ያስደስተኛል። የማለቅሰው
አሪፍ ዘዴ ናት። ከረጅም ልፋት በኋላ ህመሜን ረስቼ ታጥቤ ወጣው። ትዙን ምግብ እየበላች ስለነበረ ለኔ እስከምታመጣልኝ ብዬ ቁጭ ብዬ አይን አይኗን ተመለከትኩኝ። ስምቷ ሲገን ያረገችውን ረስቼ እማ ምግብ እንብላም አልበላም አልኳት። አፈርቢና የምን አባሽ ምግብ ነው አለችኝ። ግን ስላልገባኝ ዝም ብዬ ተቀመጥኩኝ። ትንሽ አሰበችና ተነስታ ማዕድ ቤት ገባች። ፊደል ትንሽ እንደማስብ ብላ ተነስታ ወደ ማዕድ ቤት ገባች። በቃ ምግብ ልታመጣ ነው ብዬ የራበው አንጀቴን ሰፍ ብሎ ለመብላት እየተዘጋጀ ጠበኳት። ትንሽ ቆየች። ምን ሆና ይሆን ብዬ ስጨነቅ ትናንት እስከምዘል የተቀጠቀጥኩትን ማማሲያ ይዛ መጣች። እኔ የጠበቅኩት የማየው አንድ ስላልነበረ ደንግጬ ለማምለጥ ሞከርኩ። ያው የልጅ እግር ከዛ አስፈሪ ዱላ ልታስመልጠኝ ያልቻለችም ያዘችኝና እልህ እስኪወጣላት ቀጠቀጠች ጀመረች። እንዳለፈው ጊዜ ትንሽ ጊዜ ለመንኳት፣ ሲበዛ ግን አልቻልኩም፣ ወደኩኝ። እሷም ደከማት መሰለኝ ቱ ብላ ጥላኝ ሄደች። ትንሽ ትዙ ይህን ሁላ ቆመው እየተመለከተች ስለነበር አቅም አጣሁና መኝታ ቤቴ ገብቼ በሩን ቆለፍኩ። ህይወት በአስቸጋሪ መልኩ ቀጠለች። ምግብ መብላት አቆምኩ። በብዛት የእንጀራ አባቴ ያስተረፈውን ብቻ መብላት ተያዝኩኝ። አማራጭ ባህንምቶች ችዬ ተቀመጥኩ። ቀን በቀን ግን በርካታ አጸያፊ ስድቦችን አሳለፍኩኝ። ንግግሮቿ በመፍራት ድብድቧን በደም አከዎች። ከዛቻ ድምጾች የተለመዱ ነገር ሆኑ። ልጅነቴን ሳልጠግበው እንኳን በአባቴ ሞት ምክንያት አብሮ ሞቱ። የሚያናድደኝ ደግሞ የሰፈሩ ሰው ሁላ መክሳቴን ሲያዩ እንዲህ ተንደላቃ እየኖረች ቤተሰብ ተሰዳቢ ሆነች። አሳዛኝ። ያዩኝ ተሞላቅቄ እየኖርኩኝ እያለው ያውቁ የገቡ አእምሮዬን ሲጠብቁት ነው የኖሩት። እናቴ እኔን ሳታመታት መተኛት እንደሞት ነው የሚታያት መሰለኝ። ሳልል እንኳን ለምን አሳለፍሽ ብላ ትመታኛለች። አንዳንዴ ደግሞ እሷ ሲደክማት እንኳን የልብህን አርሰው እያለች ቀበቶውን፣ ዱላውን፣ የኤሌክትሪክ ገመዱን አንድ ላይ ተሰጠው ነበር። ምክንያቱ እየገባኝ ሲመጣ እኔም ከቤት የሚሄድበትን ቦታ ማሰብ ፈለኩኝ። ነገር ግን ሁሌም ነገር ግልጽ እስኪሆንልኝ ድረስ ለኔ ያላቸው ጥላቻና የቤት ማየት ያለመፈለግ ስሜታቸው ፊታቸው ላይ ሲወጣ ነገሩን ለመረዳት ቀላል ሆነልኝ። ግን ወዴት ልሂድ እችላለሁ? አባቴ ቤተሰቦች ገጠር ውስጥ ነው ያሉት። አንዳንድም የማቀው ነገር የለም። የሆነች ክፉ ቀን ግን እናቴ በሌሊት ተነስታ የልጅነት ጀምሮ ጓደኛ ልጄን ልትድር ስለሆነ ገጠር ልወርድ ነው ብላ እቃዋን ማዘጋጀት ጀመረች። ትዝ ይለኛል። ቀኑ ቅዳሜ ነበር። ባለቤቷ ሶፋ ላይ ቁጭ እንዳለ ነበር ይህንን ዜና የነገረችኝ። እኔ መሬት ተቀምጬ ትዝታን እያጫወትኩኝ እየተመለከትኩኝ ነበር። ፊቴን ሳየው ግን ሚስቱ የምትሄድበት ባል አይመስለኝም ነበር። እንደውም እቅዱ እንደተሳካለት ሰው አንገቱን እየነቀነቀ ፈገግ አለ። በቀጣይ ቀን እሁድ እናቴ ትዙን ይዛ ወደ ገጠር ሄደች። እናቴ ስራት ከሄደች ምግብ አቀረበለት እና እኔም ከገና ዛሬ ደግሜ በላው። ስጨርስ ከቤት እንዳትወጪ በር እንኳኳ ዝም በይ አለችኝ ትህትና በተሞላበት መልኩ። ንግግሯ ግራ ቢያገባኝ እሺ አልኩ። ከዛ በሩ ከውጭ ቆለፈች ሄደች። ማታ በጣም መሽቶ ነበር። እስከ 3 ሰዓት አካባቢ አልመጣችም ነበር። ሳሎን ስለፈራው በማታ ልብሴን ቀይሬ አልጋዬ ላይ ተኛው። አባቴን እያሰብኩኝ ቆየው። መምጣት እንኳን ሳላውቅ ስገለበጥ በእጄ የሆነ ነገር ይዞ ፊት ለፊቴ ግትር ብሎ ነበር። ፊት ለፊት ግትር ብሎ ያየሁት ገና ክፍሌ ከመግባቴ ሙሉ ሽታው ቀየረው። ገና ሳይጠጋ
ሲያሰጋኝ የተደበላለቀ መጠጥ ሲጋት ውሎ አምሽቶ መጥቶ እንዳለ እያገሳ አንዴ ስቀታውን ያሰማ ይመለከተኛል። ምን ልትዙ ብዬ አባዬ እያልኩኝ ስለምጠራው ምነው አባዬ አልኩት እየጨፈገገኝ ቢሆንም አገኘውሽ አለኝ በሚያስጠላ ሳቅ እየሳቀ። ለማለት የፈለገው ስላልገባኝ እራት ልስጥህ እርቦሃል ብዬ ከተኛሁበት ቀና ስል ተይ የዛሬ እራቴ አንቺ ነሽ አለኝ በተንተባተበ ንግግር። አባዬ ምን ሆነክ ነው አልኩት ግራ በሚገባ። ቱቱ በይ አንቺም በምን አባት ልታስቆኝኝ ነው ሀሳብሽ? እኔ አባትሽ እንዳልሆንኩ ታውቂያለሽ እያለ በትትና ብሎ እጅል ሳቅ እየሳቀ ነበር። ሁኔታዎች በጣም ይረብሻሉ፣ ግን ምን እንደማደርግ አላወኩም ነበር። በነገራችን ላይ የልጅ አእምሮ ንጹህ ወረቀት ነው፣ የያዘውን አይለቅም። ምንም እንኳን ያ ጊዜ ቢያልፍም ሁኔታዎች ሁሉ እያስታወስኳቸው እየጨነቀኝ ሲመጣ ልተኛ ነው። ውጣ በቃ አልኩት የተሳላች አንደበት። አልወጣም ቆይ እያለ እያነጋገረኝ በእጁ የያዘውን ነገር አስቀመጠው። ከዛ ስቅታው እያጣደፈው እና ግሳቱን ፊቴ እየለቀቀ ወደ እኔ ቀረበ። ሰውየውን ስለማፈራው ወደ ኋላ ለመሸሽ ሞከርኩ። ግድግዳ ቀዱ አይወጣ ነገር ተጣብቄ ቀረው። ሃሃሃ አትፍሪ አልጎዳሽም እኮ ሃሃሃ ስናፈቀው የነበረው ቀን ነው እኮ ሃሃ እያለ በጣም እየቀረበኝ ነበረ። በስኳር መንፈስ ነው ሰይጣን እያደረገው ብዬ አስቤ የማታውቁኝ ግን የበለጠ እየቀረበኝ መጣ። እውነት ለመናገር የዛን ለምን እየቀረበኝ እንደመጣ አልገባኝም። ምክንያቱም የማውቀው ነገር አልነበረም። አባቴ እንደሆነ አምኜ ተቀብዬ ስለነበር እንኳን ሌላ ነገር ሊያስብ ይችላል የሚለው ቀርቶ ጨክኖ እንኳን በኃይሌ ይመታኛል ብዬ አስቤ አላውቅም ነበር። ግራ ገባኝ። ምን ልታደርግ ነው አባዬ? ምን ሆንክ ነው ያልኩት። ሽታው የረመጠኝ ስለነበረ አፍንጫዬን ለመያዝ ሞከርኩ። ምን ሆንኩ? ሃሃ ደስ ብሎኝ ነው አለኝ። ቀበቶን መፍታት ጀመረ። የዛኔ ጉዴን ሳላውቅ በጣም ደነገጥኩኝ። የሚገርመው ግን የደነገጥኩት ሌላ ነገር ገብቶኝ ሳይሆን ሊመታኝ ነው ብዬ ስላሰብኩኝ ነው። አባዬ ምን አጥፍቼ ነው? እግዚአብሔርን እንዳትመታኝ፣ ካጠፋው ይቅርታ፣ ያማል በጣም እኮ በእናትህ በእግዚአብሔር እያልኩኝ በጨካኝ ምቱ እያሰብኩ እንባ ተሞላው። ከንቱ ልመናዬ አሰማኝም፣ ግን የተቀየረ ነገር አልነበረም። ቀበቶውን ፈቶ ጨረሰ። በዛ ጨለማ ምንም የማውቀው ነገር ሳይኖር በፍራቻ ውስጥ ሆኜ ሳላስበው ዘሎ ገላዬ ላይ ተከመረ።